ድምፃዊቷ ዳግማዊት ፀሐዬ በአዲስ ዓመት አዲስ ነገር ይዛልን ብቅ ብላለች። ስለተጋራውን ፎቶ ምላሽ ሰጥታለች። ይህንንና ሌሎች መረጃዎችን ይዘን መጥተናል። እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ እንድትቆዩን በአክብሮት ጋብዘናል። ድምፃዊ ዳግማዊት ፀሐዬ በድምጿ የምናውቃት ሲሆን ከዚህ በፊትም ደግሞ ከአርቲስት ሳምሶን ጋር በትዳር ህይወት ውስጥ እየኖሩ ልጆችንም አፍርተው ረዘም ላሉ ጊዜያቶች ቆይተዋል። በተለያዩ ጥንዶችን በሚጋብዙ ጥሩ ህይወት ያላቸው ስለ ትዳራቸውና ህይወትን እንዴት በደስታ ማሳለፍ እንደሚገባ ሲመክሩንና ረጅም የሆነ ኢንተርቪዎችንም ሲሰጡ እናስታውሳቸዋለን። ታዲያ በቅርቡ ያ ሁሉ ቀርቶ ረዘም ያለ ጸብ ውስጥ ገብተው ብዙ ችግሮችን ተፈራርቀውባቸዋል። በዚህም ታዲያ ፍቺ አድርገዋል። በእርግጥ ፍቺን ብዙ ሰው በየቤቱ የሚያደርገው ነገር ነው። ግን እንደ አርቲስት ፊት ለፊት ስትወጡ ህይወታችሁን ሙሉ ከሰው ጋር ስታሳልፉ ፍቺውም ሆነ ሰርጉ እናንተ ላይ ይደምቃል። አሁን ላይ በሶሻል ሚዲያ የምናያቸው አብዛኞቹ ሰዎች በተለይ ጥንዶችና በትዳር ውስጥ ያሉ ሰዎች ከባድ የሆነ ፈተና ሲገጥማቸው መመልከት የተለመደ እየሆነ ነው። ያን ለማሳየት ታዲያ በቅርቡ የተለያዩት ሳምሪና ፋኒ እንደዚሁም ደግሞ እስካሁን ምክንያታቸው ያልታወቀው ልዩና ቅዱስ ተጠቃሽ ናቸው። በሶሻል ሚዲያው በቲክቶክም ሆነ በዩቲዩቡ የጥንድ ኮንተንት ወይም ደግሞ የካፕል ቪዲዮ የሚሰሩ ሰዎች የተለያዩ ወቀሳዎች ይደርሱባቸዋል። እነዛ ወቀሳዎች ወደ ቤተሰብም አልፈው ብሎም ደግሞ ቤታቸውን አንኳኩቶ አንዳንዶቹን እስከ መፋታት አድርሷቸዋል። ታዲያ በቅርቡ የተፋቱት ድምፃዊቷና አርቲስቱ ብዙ ሰጣ ገባ ውስጥ ገብተው ሁለቱም በተለያዩ ሚዲያዎች አስተያየት ሲሰጡ ነበር። በተለይ ደግሞ ድምፃዊቷ ብቻ ልጅ ስለማሳደግ ስታወራ ከምኔው ተለያይተሽ ከምኔው ሲንግል ማም ሆንሽ እያሉም ሲወቅሷት ነበር። በተቃራኒውም ደግሞ እሱም መጥቶ ወቀሳ ሁሉ ወደ እኔ ለምን ዞረ? እኔም ትዳሬን እፈልገው ነበር፣ አንዳንድ ልክ ባልሆኑ ችግሮች ነው የተፈታው ሲሉም ተናግረዋል። ታዲያ እስካሁን ድረስ ከሰማናቸው ፍቺዎች ውስጥ መካከል ሁሉም በቤተሰብ ጣልቃ ገብነት ነው የሚመሰረቱት። ታዲያ ለምን መጀመሪያውኑ ቤተሰብን ከህይወታችሁ አላወጣችሁም ብሎ ለመውቀስ አይቻልም። ምክንያቱም ሰዎች ያለ ቤተሰቦቻቸው አይኖሩምና ሁላችንም የመጣ ነው ከቤተሰቦቻችን እንደመሆናቸው እነዛ ቤተሰቦች የሚሰጡን አንዳንድ ቃላቶች ቀስ እያሉ ትዳራችን ላይ ነጥብ መጣል ይጀምራሉ ማለት ነው። ቀድሞውኑ ቤተሰብ ያልወደደው ትዳር እህቴን፣ ወንድሜን አለያም እናት አባቴን የማያከብር የማይወድ ሲሆን በተቃራኒው ደግሞ እነሱ የኔን ባለቤት የማይወዱ ሲሆን ዞሮ ዞሮ ትዳሩ ከመፍረስ ወደ ኋላ አይልም። ምናልባት ጊዜ ይወስዳል እንጂ እንዳየናቸው ረጅም ጊዜ ወስደው ልጆች ወልደው እንኳ ይህ ነገር ትዳሩን አላዳነውም። በተለይ ደግሞ ድምፃዊቷና አርቲስቱ እንዲህ በቀላሉ የሚለያዩ አይመስሉም ነበር። ምክንያቱም እርስ በራስ ያላቸው መግባባትና ለትዳራቸውና ለልጆቻቸው የሚሰጡት ቦታ በተለያዩ ኢንተርቪዎች ከሰማ ነው ማለት ነው እንዲህ በቀላሉ የሚበገሩ አልነበሩም። ታዲያ ጊዜ ቀን እየወለደ ዛሬ ላይ ሁለቱ ለፍቺ ተዳርገዋል። ከዛም በኋላ ታዲያ በተለያዩ ሶሻል ሚዲያዎች ቀርበው ሰጣ ገባ ውስጥም ገብተዋል። አሁን ላይ እንደምናየው የፋኒና የሳምሪም አይነት ሳምሪም በራሷ ሚዲያ የተለያዩ ትዳሯ የፈረሰበትን ምክንያት ሁሉም እኔ ቻይ ነኝ እኔ ተበድያለሁ ሲል ነበር። አሁንም ደግሞ በተቃራኒው ፋኒም መጥቶ እኔ ነኝ ሁሉም ነገር ስችል የነበረው ስበደልም የነበረው እኔ ነኝ ሲልም ሰምተናል። ታዲያ በሁሉም ትዳሮች ላይ መጨረሻ ላይ እኔ ተበድያለሁ እንጂ እኔ እንዲህ አድርጌ በዳይ ነኝ የሚል ማንም የለም። ሁለቱም በየራሳቸው ስራ ጥሩ ነገር እያደረጉ ቢሆንም በተለይ ደግሞ ብቻቸውንም ሆነ ከሰው ጋር አንዳንድ ፎቶና ቪዲዮዎች ሲፖስቱ ለብቻቸው ሆኖ ጥሩ አለባበስ ከለበሱ እንዴ ከትዳር በኋላማ አምሮብሻል ይላሉ። አንዳንዶች ደግሞ እንዴ ከትዳር በኋላ ምን ነው እንደዚህ ሆንሽም የሚሉ አሉ። ብቻ አንድን ነገር ለማድረግ ከትዳር በፊትና በኋላ ሲሆን ትልቅ መዘዝ እንዳለው ያሳዩናል። የቅርብ የምንላቸው ሰዎች ደግሞ ከፍቺ በኋላ አምሮብሻል፣ ህይወትሽ ተስተካክሏል፣ ነፃነሽ የሚሉም ደግሞ አሉ። የታዲያ ፍቺን የሚያበረታታና ሌሎች ትዳር ላይ ያሉ ሰዎች በትዳራቸው እንደተጨቆኑ እንዲሰማቸው የሚያደርግ ንግግር ነው። ይህንን ቢቆጠቡ መልካም ነው። ህይወት ከባድ የሚሆነው ከፍቺ በኋላ ነው። ምክንያቱም በተለይ ልጆች ሲኖሩ የልጆችን ስነልቦና ለማደስ ባልና ሚስት አብሮ መሆኑ የተሻለ ነው። በተለያየ ቤት በሚያድጉ ጊዜ አንዱ ቤት ሲሄድና ሲመለስ የሚኖረው የንግግር
ሚስትን የመስደብ የማንቋሸሽ ነገር ሲታከልበት ልጆች የበለጠ በፍቺ ውስጥ ከባድ ጊዜያትን ያሳልፋሉ። ታዲያ ዳግማዊት የፖስተችው ፖስት ላይ አብሮኝ ያለው ታናሽ ወንድሜ እንጂ እናንተ እንደምትሉት አይነት ሰው አይደለም፣ ለወሬ እንዴት ቸኮላችሁ? እኔን በዚህ ልክ ከወዲሁ አንገት ለማስደፋት ባትሮጡ ስትልም በፌስቡክ ገጿ ተናግራለች። ምክንያቱም አንድ ፖስት ከሰው ጋር በፖስተትኩኝ ቁጥር ፈጥነሽ ከትዳር ውጪ እንደዛ ሄድሽ ይሉኛል፣ ፍቺ መፈጸሙን አታውቁም እንዴ ስትልም ተናግራለች። ሁሉም እኮ ከፍቺ በኋላ የራሱ ህይወት አለው። ለምን ፈጥነሽ ገባሽም ከሆነ የዛ ሰው ሙሉ መብት ነው። ለምን ቀድመሽ ሪሌሽንሺፕ ውስጥ ገባሽ ተብሎ የሚከሰስም የሚወቀስም የለም። ታዲያ እናንተ ውድ ቤተሰቦቻችን ትዳር ሲታሰብ ቀድሞውኑ ከቤተሰብ ጣልቃ ገብነት ራቅ ቢል የተሻለ ነው። ሆኖም ግን ቤተሰብ ጣልቃ ከገባ ይቀር ደግሞ ቤተሰብ የሚሉንን መስማት መልካም ይሆናል። ምክንያቱም ያሉት ነገር አልቀረምና በብዙ ሰዎች እንደምናየው ሄዶ ቤተሰብ ያልወደደው ትዳር ሲፈርስና ልጆች ሲበተኑ እያየን ነው። እነሱስ የራሳቸው ገቢ ያላቸው መልካም የሆነ ስራ ያላቸው በህዝቡም ዘንድ ተቀባይ የሆኑ ሁሉም በየፊናው ቢሮጥ ለእንጀራ የማያጡ ናቸው። ታዲያ በየጎረቤቶቻችን ያሉ ልጆች ይዘው የሚንከራተቱ ሴቶችን ስታዩ ልብ ግዙ ያሰኛል። ምክንያቱም ቤተሰብ ጣልቃ ገብቶ የለያየው ዋና ብለው የሚያስቡት የራሳቸውን ልጆች ከዚህ ነገር ማዳናቸውን ብቻ እንጂ ያፈሯቸው ልጆችና የትዳር አጋርን ብዙም ችላ ያለ ነው። የታዲያ በተለይ ሴቶች ልጆች ይዘው ሲንገላቱና ሲቸገሩ እንመለከታለን። ልጅ ይዞ ስራ መስራት ከባድ እንደመሆኑ በተለይ ሴቷ ልጆችን ይዛ ከፍቺ በኋላ ከባድ የሆኑ ወራትና ጊዜያትን ስታሳልፍ በተለይ ህፃናቱ ላይ ከባድ የሆነ ችግር ሲገጥም እናያለን። ከዛም ሻል ሲል ደግሞ ወደ ሌላ ትዳር ለመግባት ልጆች ይዛ ያለችው ሴት ከባድ ሁኔታ ይገጥማታል። በእርግጥ ወንዱ ለብቻው ከሆነ ምንም አይነት ልጅም ይዞ እስካልሄደ ድረስ ሌላ ህይወት ለመጀመር ቀላል ነው። ዳግማዊት ፀሐዬም ታዲያ አብሬው የተነሳሁት ታናሽ ወንድሜ ነው። የሙዚቃ ባለሙያ ነው። እሱን ሰፖርት ለማድረግ ያደረኩት ነገር ነው። እኔ አሁን ላይ ስራዬና ልጆቼ ላይ ፎከስ ማድረግ እፈልጋለሁ። ገና ከፍቺው ትሮማ ውስጥ አልወጣሁም። ራሴንም ሆነ ስራዬን ማጠንከር፣ ህይወቴን ወደፊት መምራትና የፋይናንስ እቅዴን ማሳካት ነው የዚህ ዓመት እቅዴ። እባካችሁ እናንተ የዳራችሁኝ እናንተም አታፋቱኝ ትላለች። እኛም እሷ ያለችንን ተቀብለን መልካም የስራ ጊዜና አዲሱ ዓመት ልጆችሽን የምታሳድጊበት በስራሽ የላቀ ደረጃ የምትደርሽበት እንዲሆንልሽ ከልብ ተመኝተንልሻል። እናንተስ ውድ ተመልካቾቻችን እሷ እንዳለችው ይመስላችኋል ወይስ ፎቶ ሌላ መልእክት አለው? እንግዲህ እሱን የምታውቀው እሷና በሌላ መረጃ ስታወጣለን ብቻ ይሆናል። እናም ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑንና ቪዲዮውን ላይክ እያደረጋችሁ እንድትጨርሱት አክብሮት ጋብዘናችኋል። ሰላም ቆዩን።